ዛሬ ኃጢአታችን የሚደመሰስበት ቀን ነው። ይሄ ገድል ሲነበብ ቁሞ የሰማውን 80 ዓመት የሰራውን ኃጢአቱን፣ ቁጭ ብሎ የሰማውን 40 ዓመት የሰራውን ኃጢአቱን ይቅር እለዋለሁ። ይሄን ገድልን የተሳለመውን 15 ትውልድ እምርለታለሁ። መታሰቢያን ያደረገ ስምን የጠራ አንተን አምኖ ስምን ጠርቶ ጸሎት የጸለየ በቤተ ክርስቲያን ውስጥ የተማጸነ እኔ እስከ 15 ትውልድ እምርልሃለሁ። ባሕረ እሳትን አሻግሬ ገነት ወደ ተከፈተበት እረፍት ወደ ተነጠፈበት አስገባዋለሁ። የብርሃን ዘውድ እሰጠዋለሁ። የብርሃን ልብስ አለብስልሃለሁ። የብርሃን አክሊል አቀዳጅልሃለሁ። የወርቅ ሐብል አደርግለታለሁ። ቤተክርስቲያንን የሰራ ቢኖር ወይም ወደ ስራው ቦታ ለተግባር ሲሄድ ወይም ትምህርትም ሊሆን ይችላል በቤተክርስቲያን ቅጽር ሲያልፍ የቤተክርስቲያንን ቅጽር የተሳለመውን እስከ 15 ትውልድ እምርልሃለሁ። የእሳት ባህርን አሻግርልሃለሁ። ካንተ ጋራም በግልጽ ያልፋል። ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን ክብርና ሞገስን ፍጹም የሆነ ጸጋን እሰጥልሃለሁ። በመታሰቢያ ቀን ስለ ስምህ ብሎ የታመመውን የጠየቀ ያዘነውን የተከዘውን ያረጋጋ ያስደሰተ እኔ ካዘኑ አረጋጋዋለሁ። እስከ 15 ትውልድ ድረስ እምርልሃለሁ። ባሕረ እሳትን አሻግሬ ካንተ ጋራ በግልጽ ያልፋል። በአንተ ስም ስለ ስምህ ብሎ በመታሰቢያ ቀን የተራቆተ ያለበሰውን መልኩ ድንቅ የሆነ በሰው እጅ ያልተሰራና ያልተፈተለ የብርሃን ልብስን አለብስልሃለሁ። እስከ 15 ትውልድ ድረስ እምርልሃለሁ። በበዓል ቀን ስለ ስምህ ብሎ የተራበውን ያበላውን የተጠማውን ያጠጣውን እኔ የሕይወትን እንጀራ አበላዋለሁ። ከገነት ወንዝ የሚፈሰውን የሕይወት ውሃ አጠጣዋለሁ። እስከ 15 ትውልድ ድረስ እምርልሃለሁ የሚል ቃል ኪዳን የተቀበሉ እንዲሁም የገድልን መጽሐፍ የጻፈውን ያጻፈውን ገበታውን የተሳለመውን ያነበበውን የተረጎመውን በመንፈስ ጆሮ ቃሉን የሰማውን እኔ እስከ 15 ትውልድ ድረስ እምርልሃለሁ። ስሙንም በአምደ ወርቅ ጽፍልሃለሁ። የብርሃን ምሰሶ ወዳለበት አስገባልሃለሁ። የብርሃን ልብስ አለብስልሃለሁ። የብርሃን አክሊል አቀዳጅልሃለሁ። የብርሃን ሐብል አደርግለታለሁ። ብርሃናዊ በሆነ በቀኝ አቆምልሃለሁ። የእሳት ባህርን አሻግሬ በግልጽ ካንተ ጋራ ያልፋል። እንዲሁም ዕጣንና ዘይት፣ ሰም፣ መባ፣ አልባሳት የሰጠ ለቤተ ክርስቲያን ሳር፣ ለጉዝጓዝ እንጨት፣ ለፍም የሰጠውን እኔ እስከ 15 ትውልድ እምርልሃለሁ። የገሃነመ እሳትን አሻግርልሃለሁ። ካንተ ጋራ በግልጽ ያልፋል። የጥፋት ቦታ ሲኦልን አያያትም። በበዓል ቀን ሥጋዬን ደሜን የተቀበለውን በሰማያዊት ኢየሩሳሌም እኔ አቆርበዋለሁ። ከገሃነመ እሳትም አድንልሃለሁ። ሲኦልንም አያያትም። በቤተ ክርስቲያን ዙሪያ የተቀበረውን እኔ ከገሃነመ እሳት ሰውርልሃለሁ። እንዲሁም በበዓል ቀን በአንተ ስም ማሕሌትን የቆመ እኔ እስከ 15 ትውልድ እምርልሃለሁ። ከቅርብም ቢሆን ከሩቅ ለመሳለም ወደ ቤተ ክርስቲያን የሄደውን እኔ መቃብሬ ኢየሩሳሌምን እንደሄደ አደርግለታለሁ። ከገሃነመ እሳት አድነዋለሁ። ሲኦልንም አያያትም። በሥጋውና በነፍሱ ወደ እኔ አቀርብልሃለሁ። የገድልን የታምርን የቃል ኪዳንን መጽሐፍ ባለበት ስምህ በተጠራበት መታሰቢያ ከተደረገበት ቦታ እኔ ካንተ ጋር እኖራለሁ። ርኩሳን የሚሆኑ መናፍስትና ክፉ የሚሆኑ አጋንንት አይቀርቡም። በዚያም 900,000 መላእክት ጠባቂ አኖርልሃለሁ። እኔም ከዛ ቦታ አልለይም የሚል ቃል ኪዳንን የተቀበሉ እንዲሁም አንተን ተማምኖ በቤተ ክርስቲያን የተማጸነ እኔ 6,000 ግመሎች የጫኑትን ያህል የጭነቱን ያህል ከፍ ያለ ክብርና ሞገስ በመንግስተ ሰማያት አጎናጽፍልሃለሁ። አረማዊም ቢሆን ገድልን ሰምቶ በአብ በወልድ በመንፈስ ቅዱስ ቢጠመቅ መታሰቢያን ቢያደርግ ስምን ቢጠራ ከገሃነም ፍርድ አድነዋለሁ። የእሳት ባህርን አሻግርልሃለሁ የሚል ቃል ኪዳን የተቀበሉ የኢትዮጵያ ብርሃኗ የመጀመሪያ ጳጳሱ አቡነ ሰላማ ከሳቴ ብርሃን ዛሬ ህዳር 26 ቀን የልደት መታሰቢያ በዓላቸው ነው። እንኳን አደረሳችሁ። ለብዙዎች ይዳረዘን ኮፒ ሊንክ ሼር ሪፖስት እያደረጋችሁ በኮሜንትም አቡነ ሰላማ ከሳቴ ብርሃን እያላችሁ ጻፉ። የአባታችን የአቡነ ሰላማ ከሳቴ ብርሃን የትውልድ ሀገራቸው ኢየሩሳሌም፣ አባታቸው ምናጦስ፣ እናታቸው ማርያም ሰናይት ይባላሉ። ከጌታችን ልደት በኋላ በ245 ዓመተ ምህረት ህዳር 26 ቀን ተወለዱ። ከእናታቸው ማኅፀንም እንደወጡ ዕለቱን ሥላሴን በአንድነት በሶስትነት አመስግነዋል። በ12 ዓመታቸው የቤተ ክርስቲያንን ትምህርት በሙሉ ተምረው ፈጽመው ከጌታችን ልደት በኋላ በ257 ዓመተ ምህረት ወደ ኢትዮጵያ በእግዚአብሔር ፈቃድ መጥተው በኢትዮጵያ ብዙ ጊዜ ከቆዩ በኋላ ወደ ግብጽ ሄደው ከአቡነ አትናቴዎስ ሊቀ ጵጵስናን ተቀብለው የኢትዮጵያ ሰዎችን ዙሮ በማስተማር የክርስትና ጥምቀትን አስፋፍተው አጠናክረው አጥምቀዋል። እንዲሁም አቡነ ሰላማ ለሀገራችን ኢትዮጵያ ያደረጉትን ድንቅ ድንቅ ስራዎች የመጀመሪያው ነገር ጵጵስናና ክህነትን ከእውነተኛ ምንጭ አምጥተውልናል። ሁለተኛ ክርስትና ጥምቀትን በሀገራችን አስፋፍተዋል። እንዲሁም ሶስተኛ ቅዱሳት መጻሕፍትን ከውጭ ልሳኖች ተርጉመዋል። አራተኛ ገዳማዊ ሕይወትን አስጀምረዋል። አምስተኛ አብያተ ክርስቲያናትን አሳንጸዋል። አክሱም ጽዮንንም ያሳነጹት ከአብርሃና ወአጽብሃ ጋር ሆነው አቡነ ሰላማ ከሳቴ ብርሃን ናቸው። እንዲሁም የግዕዝን ቋንቋ አሻሽለዋል። ከግራ ወደ ቀኝ እንዲጻፍም አድርጓል። እንዲሁም ፊደላት እርባታ እንዲኖራቸው አድርጓል። እንዲሁም ፊደላትን ከአበገደ ወደ ሀለ ሀመ የቀየሩትም እኛ አባታችን ናቸው። አባታችን አቡነ ሰላማ ከሳቴ ብርሃን ባላቸው ንጽህናና የቅድስና ሕይወት ለሕዝቡ ምሳሌ ሆነዋል። ለሀገራችን ኢትዮጵያም ታላቅ ብርሃንን ገልጠውልናል። በዚህም ምክንያት ከሳቴ ብርሃን እየተባሉ ይጠራሉ። አቡነ ሰላማ ከሳቴ ብርሃን ዛሬ ህዳር 26 ልደታቸውን የቀረውን ዜና ሕይወታቸውን ደግሞ በእረፍታቸው እግዚአብሔር ካደረሰን ሐምሌ 26 እናያለን። በረከታቸው ይደርብን፣ ይቆየን።